for Forte 2. አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ ፏፏቴ ቲቪ ቤተሰቦች፣ እነሆ የዕለቱን ሰበር መረጃዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይ ነጥቦች። ኦነግ ማስጠንቀቂያ አዘል መግለጫ ሰጠ። በምርጫው የታዩ ግድፈቶችን ለምርጫ ቦርድ ብናሳውቅም ውሳኔ ሊሰጠን አልቻለም ሲሉ ከሰዋል። እንመለከተዋለን። ትብብር ለኢትዮጵያ አንድነት ፓርላማ አልገባም አለ። ያሸነፍናቸውን የፓርላማ ወንበሮች አንቀበልም ሲል ገልጿል። የሚገቡ የኛ እጩዎች ካሉም እርምጃ እንወስዳለን ብሏል። ከምስራቅ ወለጋ ተፈናቅለው መጠለያ ካምፕ ያሉ አማራዎች በኦሮሚያ ክልል ይዞታቸው ሊወረስ መሆኑ ታወቀ። በመጠለያ ጣቢያ ያሉ ተፈናቃዮች ከፍተኛ ስጋት ውስጥ ወድቀዋል። በዝርዝር እንመለከተዋለን። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር በማድረግ ይተባበሩ። ኦነግ ማስጠንቀቂያ አዘል መግለጫ አውጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው አጠቃላይ ምርጫ ውጤት ይፋ ማድረጉን ተከትሎ የኦሮሞ ነጻነት ግንባር ኦነግ የሀገሪቱን የጸጥታና የፖለቲካ አቅጣጫ አስመልክቶ ጥብቅ ማስጠንቀቂያ ያዘለ መግለጫ አውጥቷል። ቦርዱ በጠቅላይ ሚኒስትር አብይ አህመድ የሚመራው ገዢው የብልጽግና ፓርቲ በፌዴራል ፓርላማ 438 ወንበሮችን በማግኘት አብላጫውን ድምፅ ማሸነፉንና መንግስት ለመመስረት የሚያስችለውን ውጤት ማምጣቱን ማስታወቁ ይታወቃል። ይሁን እንጂ ኦነግ በመግለጫው በኦሮሚያም ሆነ በመላው ኢትዮጵያ ያለው ቀውስ የምርጫ ድል በማወጅ ብቻ ሊፈታ እንደማይችል አስምሮበታል። የከፋ አደጋን ለመከላከል ጊዜ ሳይሰጡ አሳታፊ፣ እውነተኛና ግልጽ የሆነ ሀገራዊ ፖለቲካ ውይይት ሊደረግ እንደሚገባ አጥብቆ አሳስበዋል። በዘንድሮ ምርጫ በኦሮሚያ ክልል ዋነኛው ተፎካካሪ ከነበሩት ፓርቲዎች አንዱ የሆነው ኦነግ ለፌዴራል ፓርላማና ለክልል ምክር ቤት በድምሩ 163 እጩዎችን አቅርቦ የነበረ ቢሆንም በምርጫ ቦርድ ይፋዊ ውጤት መሰረት አንድም ወንበር ማሸነፍ አልቻለም። ፓርቲው በሰባተኛው አጠቃላይ ምርጫ ለመሳተፍ የወሰነው አስገዳጅ የህግ መሰረቶች ለማሟላትና ያለችውን ጠባብ የፖለቲካ ምህዳር በመጠቀም ዓላማውንና መርሆውን ለህዝብ ለማድረስ መሆኑን በመግለጫው አብራርቷል። በዚህም ረገድ የተሳካ ስራ መስራቱንና በውሳኔው ምንም አይነት ጸጸት እንደሌለው ገልጿል። በተጨማሪም በምርጫ ሂደት ላይ የታዩ ግድፈቶችን በተመለከተ ለምርጫ አስፈጻሚዎች አካል ህጋዊ ቅሬታዎችንን ብናቀርብም ቦርዱ አቤቱታዎቻችንን በሚፈለገው ጥልቀት፣ ሚዛናዊነትና ፍትሐዊነት መርምሯል ብለን አናምንም ሲል ኦነግ አሳውቋል። ፓርቲው አሸናፊ ለሆነው ገዢ ፓርቲ ባቀረበው ጥሪ ሀገሪቱ የተዘፈቀችበት ዘርፈ ብዙ ቀውስ በምርጫና የፓርላማ ወንበርን በመቆጣጠር ብቻ መፈታት ይቻላል ከሚለው የተሳሳተ እሳቤ እንዲወጣና መንግስት ያለ ምክንያት የሚያደርገውን የወታደራዊ እና የጸጥታ ኃይሎች ስምሪት በአስቸኳይ እንዲያቆም እንዲሁም ያለውን የህዝብ ብሶት በፍትህ በእውነትና በእርቅ ለመፍታት እውነተኛ የፖለቲካ ፍላጎትና ቁርጠኝነት በማሳየት ለኦሮሞ ህዝብ መረጋጋትን እንዲያረጋግጥ ጠይቋል። ከዚህም ጋር ተያይዞ ያለምንም የህግ አግባብ በእስር ቤት እየማቀቁ ያሉ የፖለቲካ እስረኞች በአስቸኳይ እንዲፈቱ ኦነግ አጥብቆ ጠይቋል። በሌላ በኩል ኦነግ በሰሜን ኦሮሚያ ያለውን የጸጥታ ስጋት በተመለከተ ከፍተኛ ስጋቱን የገለጸ ሲሆን ጽምዶ ወይም ቅንጅት ያሏቸው ኃይሎች በአካባቢው ነዋሪዎች ላይ ጉዳት ያደረሱ ጥቃቶችን መሞከራቸው ወንጅሏል። እነዚህ ኃይሎች በተለያዩ ቦታዎች የኦሮሚያን ድንበር ጥሰው በመግባት ህይወት መጥፋት ማስከተላቸውን በመግለጫው ያወገዘው ግንባሩ ይህንን የጸጥታ ስጋት በጋራ መቋቋም የሚያስችል የፖለቲካ ፓርቲዎች የጋራ ጥምረት እንዲመሰረት ሀሳብ አቅርቧል። በመጨረሻም አባገዳዮችና የሃይማኖት አባቶች በኦሮሚያ ክልል ሰላም ወደ ነበረበት ለመመለስና የህዝቡንም አንድነት ለማጠናከር ንቁ ተሳትፎ እንዲያደርጉ ኦነግ ጥሪውን አስተላልፏል። ትብብር ለኢትዮጵያ አንድነት መቀመጫውን አልረከብም አለ። በሰባተኛው አጠቃላይ የ2018 ዓም ሀገራዊ ምርጫ የተሳተፈው ትብብር ለኢትዮጵያ አንድነት ጥምረት ያሸነፋቸውን ወንበሮች ላለመረከብ መወሰኑን ለቢቢሲ አማርኛ አሳውቋል። የጥምረቱ ህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ ከቢቢሲ አማርኛ ጋር በነበራቸው ቆይታ እንደገለጹት ውሳኔው ምርጫውን ከመቀበል ይልቅ ለመደራደሪያ መሳሪያነት የተያዙት አቋም ነው። ጥምረቱ በምርጫው የተሳተፈው ለቀረቡት ቅድመ ሁኔታዎች ምላሽ ይገኛል በሚል እምነት እንደነበረ የገለጹት ኃላፊው መንግስት ለሰላም፣ ለእስረኞች መፈታትና ለፖለቲካ ምህዳር መስተካከል ቀና ምላሽ ከሰጠ ውሳኔያቸውን ሊቀይሩ እንደሚችሉ ጠቁመዋል። አቶ ጌትነት አክለው
ጥምረቱ በምርጫው የተሳተፈው በጨረባ ብለው በገለጹት ሂደት ውስጥ መንግስት ወደ መነጋገሪያ ጠረጴዛ ለማምጣት እንደነበረ ጠቁመዋል። መንግስት እስኪደራደር ድረስ ለምርጫው እውቅና እንደማይሰጡና ለሌሎች አገራትም እውቅና እንዳይሰጡት ውትወታ እያደረጉ መሆናቸውን ገልጸዋል። የኢትዮጵያ ምርጫ ቦርድ ይፋዊ መግለጫ መሰረት ጥምረቱ በአጠቃላይ 7 ወንበሮችን ማሸነፍ ችሏል። 2 ወንበር ለፓርላማ፣ 5 ወንበር ለክልል ምክር ቤት ማሸነፍ የቻሉ መሆኑ ታውቋል። ጥምረቱ በአዲስ አበባ፣ በአማራና በማዕከላዊ ኢትዮጵያ ክልሎች በአጠቃላይ 1032 እጩዎችን በማቅረብ ከብልጽግናና ከኢዜማ በመቀጠል ሶስተኛ ከፍተኛ እጩዎችን ያስመዘገበ ፓርቲ መሆኑ መረጃዎች ያሳያሉ። በሌላ በኩል ጥምረቱ ተመራጮች የፓርቲውን የጋራ አቋም እንዲያከብሩ ማሳሰቡን የገለጸ ሲሆን የድርጅቱ ውሳኔን ጥሰው በግል ምክር ቤት የሚገቡ ተመራጮች ካሉ ግን ፓርቲው ባወጣው ውስጥ ደንብና የሥነ ምግባር ሕግ መሰረት ተገቢውን እርምጃ እንደሚወስድባቸው አሳውቋል። አቶ ጌትነት ማንኛውም እጩ ትብብርን ወክሎ ሊገባ አይችልም፣ ከፓርቲ እስከ ማባረር የሚደርስ እርምጃ እንወስዳለን በማለት የፓርቲውን ጽኑ አቋም አስረድተዋል ሲል ቢቢሲ አማርኛ ዘግቧል። ከምስራቅ ወለጋ ተፈናቅለው መጠለያ ጣቢያ የሚገኙ ተፈናቃዮች ወደ ቦታቸው ካልተመለሱ መሬታቸውን ለሚሊሻ ይሰጥባቸዋል የሚል ማስጠንቀቂያ እንደደረሳቸው ለአዲስ ማለዳ የገለጹ ተፈናቃዮች አሳውቀዋል። ከኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙ ወረዳ ተፈናቅለው በወሎ ጃራ መጠለያ ካምፕ ውስጥ የሚገኙ ተፈናቃዮች ለቀው ወደ መጡበት አካባቢ የማይመለሱ ከሆነ መሬታቸው ለሚሊሻና ኮሌ ነገኛ ለተባለው ኃይል እንዲሁም ለስራ አጦች ወጣቶች ይሰጥባቸዋል እንደተባሉ ለአዲስ ማለዳ አስተያየታቸውን የሰጡ ተፈናቃዮች ገልጸዋል። ተፈናቃዮቹ አሁን ላይ ያሉበት ሁኔታ በማንሳት ቋሚ የሆነ መፍትሄ እንደሚፈልጉ በመግለጽ መሬታቸውን ላለማጣት ሲሉ መጠለያ ጣቢያ ሆነው ከፍተኛ ገንዘብ ግብር እየገበርን ነው ያሉ ሲሆን ይዞታቸው ተቀምቶ ለሚሊሻ ሊታደል ነው በሚል የወጣ አዲስ መመሪያ ከፍተኛ ስጋትና የስነ ልቦና ጫና እንደፈጠረባቸው አስረድተዋል። በሌላ በኩል አዲስ ማለዳ በስፍራው የሚገኝ ነዋሪን ያነጋገረች ሲሆን በተለያዩ ምክንያቶች ከአካባቢያቸው የተፈናቀሉ ዜጎች ወደ ቀደመው ይዞታቸው ተመልሰው ቤታቸው ካላስከበሩና መኖር ካልጀመሩ ይዞታቸው በቀጥታ ለሌሎች አካላት ማለትም ለተደራጁ ሚሊሻዎች፣ ለኮሌ ነገኛ አባላት፣ ሀገር ለሚጠብቁ ኃይሎች እንደሚተላለፍ መነገሩን ገልጸዋል። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የፈለጉ ድምጻቸው እንዲቀየር የጠየቁ አንድ ተፈናቃይ ለአዲስ ማለዳ እንደተናገሩት ከሆነ በምስራቅ ወለጋ ዞን ኪረሙ ወረዳ ልዩ ስሙ 01 ቀበሌ እንዲሁም ወዴሳ መጬኖ፣ ወዴሳ ዲማ እና ጉዲና ግረኛ የተባሉትን ጨምሮ በአጠቃላይ በ17 ቀበሌዎች ላይ የሚያገለግል አዲስ የመሬት መመሪያ ከዞንና ከክልል ወርዷል በሚል ስጋት ውስጥ ወድቀናል ብለዋል። ይህ መመሪያ በአካባቢው ላይ ሰው ይኑርም አይኑርም የመሬት ይዞታዎች በሙሉ ይመዝገቡ፣ ከተመዘገቡም በኋላ የከተማው ቦታዎች ለሚሊሻ፣ የገጠሩ መሬት ደግሞ ለስራ አጥ ወጣቶች ይሰጥ የሚል ይዘት እንዳለው የመረጃ ምንጩ አስረድቷል። በዚህም ጉዳይ ላይ መረጃውን ከመንግስት ባለስልጣናት በኩል ለማጣራት ለምስራቅ ወለጋ ዞን መሬት አስተዳደርና ለኪረሙ ወረዳ አስተዳዳሪ በእጅ ስልካቸው ላይ ቢደወልም ስልካቸውን ባለማንሳታቸው ምክንያት ምላሽ ማግኘት እንዳልተቻለ አዲስ ማለዳ ገልጻለች። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉን። መረጃው ለሌላ እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ